ሰላም ሰላም ያጀማ እንዴት ናችሁ? ሰላም ነው አለን እግዚአብሔር ይመስገን። መቼም ብልህ ከሰው ይማራል ሞኝ ከራሱ ይማራል ነውና እስቲ ያው እንግዲህ እቺ ባምቢ የምትባል ልጅ ለመጀመሪያ ጊዜ ነው ስሟን ሳነሳ ኦልሞስት በዚህ በኢንተርኔቱ ዓለም እንዳልኳችሁ ያረጀው ሰው ነኝ። ግን የሰውን ነገር ተከትሎ ማውራት አልወድም። ግን ውስጤ የሆነ ነገር የሚለኝ ነገር አለ። ደግሞ የሆነ ነገር ካሰብኩኝ ጊዜ ጠብቆ የሰማተር ኦፍ ታይም የሆነ ነገር ሊከሰት ይችላልና እስኪ ሌሎቻችሁም ተማሩ። እኔ ያው ልጅቷን ቀጥታ ምንም መሞቅሳን ነገር የለም። ገብቷችኋል? አጠገቧ ማንም እንደሌለ ፒኤም ይባል። በነገራችን ላይ ቲክቶክ ላይ ያላችሁ ይሄ ሳንቲም ምናምን የምትሰሩ ሰዎች መቼ ነው ዝቅ ለጊዜው ከፍ በጊዜው የሚባል ነገር አይምሯችሁ ውስጥ የሚመጣው? መቼ ነው ማለት በሆነች አጋጣሚ በህይወታችሁ የማታውቁት ገንዘብ ይመጣል። ከዛ ያንን ሁሉ መልሳችሁ ብትንትን አርጋችሁ ከዛ እንደ ድሮ እንደ አባቶቻችን ድሮ ሲኖር ስጋ ነው ሲጠፋ ጎመን ነው በቃ። ስለዚህ አሁን እቺ ልጅ በሆነ አጋጣሚ የሆነ ቪዲዮ እንደዚህ ትሯረጥ ሳይ ተውኝ ልስራበት በእናታችሁ ወንድሜ ታሟል፣ የወንድሜና እኔ ማሳክመው የቤት ኪራይ አለ የመኪና ኪራይ አለ ምናምን ስትል ሰማዋትና ምን ያደርጋል ይሄ ሁሉ ኪራይ ማለት እሺ በሆነ አጋጣሚ ብር ሰራለሽ በሆነ አጋጣሚ በዚህ አጋጣሚ ይሄንን ካየሽ እህቴ ይሄ ሁሉ ወጪ ምን ያደርግልሻል ማለት እንዴት ነው ታዲያ ገንዘቡን እንዴት ለምንድን ነው ገንዘብ መንገድ የሚሆንባችሁ ማለት መንገድ ነው የሚያደርጋችሁ እናንተ በርግጥ የሚመጣበትን መንገድ ያው ከሞላ ጎደል የሰይጣን ዳቢሎስ ስለሆነ መሰለኝ እና ያው ምን ይላል ራሱ አንዳንድ እኮ ፊት ለፊት እኮ የሚናገረው ያው ደንዘናል አናቅም እንጂ ከእግዚአብሔር ጋር ያልሰበሰበ በከንቱ ይበትናል ይላል። ለዛ እኮ ነው የምትበትኑት። አብዛኞቻችሁ በሆነ አጋጣሚ ብር አገኘ ዘጋ ሀብታም ሆነ ምናምን የምትባሉት መጨረሻ ላይ ከእግዚአብሔር ጋር ስላልሆነ የሰበሰባችሁት ትበትናላችሁ። እናንተ ተበትናችሁ የምትጨልሉት ለዛ ነው። በሆነ አጋጣሚ እጃችሁ የገባ ብር ይሄ ፋይናንሻል ኢንተሊጀንስ የሚባለው ነገር ታውቃላችሁ። ኢትዮጵያውያን እስካሁን ድረስ እከካም የሆን ነው። ለዛ ነው እጃችን የገባ ብር። አሁን ብዙዎቻችሁ በሆነ አጋጣሚ እንደው ሎተሪ ቢደርሰኝ ምናምን ብላም ትላለ። ከዛ ሮጠ ግን ሎተሪ ቢደርስ በሆነ አጋጣሚ እንደው ኦል ኦፍ ዘ መንገድ ላይ ራሱ 1 ሚሊዮን ብር ቢሰጥን ሮጠ የምትሄደው ቡቲክ ነው። እችን 1 ሚሊዮን ብር እንዴት አድርጌ 2 ሚሊዮን ብር ላርጋት ብለ ያንን ብር እንዳለ ኢሚዲየትሊ አውጥታ አስቀምጠ ከዛ በኋላ በባዶ እጅ ማውጣት ማውለድ ማሰላሰል የለም። ልክ እጅ ብር ገባ ልክ እንደ ጮዌ ሮጠ ወይ ቡቲክ ነው የምትሄደው ወንድም ወንክ ሴት እና እናንተን እኔ በተለያየ ጊዜ እየመጣው ስትወርዱም ስትወጡም ምናምን እኔ አንጀት የማራር አለብኝ እንዴ ማለት ተማሩ። ዝቅ ለጊዜው ከፍ በጊዜው የሚባል ነገር አባባል አለ። መጀመሪያ ላይ ያቺ ሳንቲም እንዴት አርጋ በርክታ ወደ ሌላ ነገር መቀየር እንዳለባት አስቡ። ፋይናንሻል አድቫይዘር ፋይናንሻል ኢንተሊጀንስ ገብቷችኋል። ብራችሁን እንዴት አርጋችሁ ማኔጅ ማድረግ እንዳለባችሁ ሁሉ ነገር እያጓጓችኋል። በዚህ ጋር ለሃጫችሁ ይመጣል ምናምን ነገር ከዛ መጨረሻ ላይ ባካፕ የሚባል ነገር የለም። ጀማው እንደው ሲኖር ነው ሲሄድ አብሮ ይተናል። እንደው በዚህ አጋጣሚ እያንዳንዳችሁ አሁን ሀብታሞች እንደሚታዘቧችሁ ታውቃላችሁ። እያንዳንዳችሁ አብራችሁ የምታሸረግዱ በሙሉ እንደው ለጊዜው ብሬ ለዚህ ካልሰራ እንደው ምን ያደርግልኛል ብለው ያዩ እየታዘባችሁ ዝም ይላችኋል እንጂ ኦል ኦፍ ዘ ሰደን ይሄው የተለያየ ቦታ ብር እየበተነ የማያስቅ ጆክ ሲናገር አንተ ከት ብለህ የምትስቀው አብራ ያለ የምታሟሙቀው ማለት ነው። ራሱ ሰውየው ማስክ ቀይሮ የኔ ቢጤ መስሎ ቢመጣ ዞር ብላ አታዩ። ያውቃሉ እኮ አብዛኞቹ እየታዘቡ ነው ታውቃላችሁ። አብራችሁ አንጋውት የሚያደርጉት እያወቁ ማለት ነው። ነገ ከነገ ወዲያ ቢደኸይ ዲካርት ቢገባ ይሄ ሁሉ ለምንድን ነው የሆነው? በሆነ አጋጣሚ ሆይ ትሸወዳላችሁ። ኢቨን ቲክቶከሮች በሆነ አጋጣሚ አንደርስታንድ መነሻችሁ ነው ቤዛችሁ ነው። በህይወታችሁ የማታውቁት ብር አንዴ ወደ ኪሳችሁ ሊዘንብ ይችላል። እሱን የእናንተ ሞመንት እሱ ነች። ካወቃችሁ ከገባችሁ እንዴት አድርጋችሁ ራሳችሁ መቀየር እንዳለባችሁ ካወቃችሁ ካቶፍ በቃ ስፔንዲንግ ካታርጉ ማለት ሁሉ ቦታ ያለችው ብር ትነሰንሱና ኦልሬዲ ድሉን እኮ አገኘ። ከዛ በኋላ መተ ወገን ይቸገረ ልትል ነው እንዴ? ሌላ ደግሞ እኮ ሌላው ተረኛው ደግሞ ገብቷችሁ እናንተ እድሉን ተጠቅማችሁ እድሉን አክሽፋችኋል አይደል? ደግሞ እድሉን የሚያገኝ ሜቢ በማል ደግሞ ፋይናንሻል ኢንተሊጀንስ የሆነ መጥቶ ደግሞ ምናልባት እኮ ያሰው ደግሞ ሰርቶ እኮ ለሌላም ሰው ይተርፋል። አሁን ለምሳሌ እሸቱ አላችሁ። እኔ እሸቱ ይስረቅ አይስረቅ እኔ እግዚአብሔር ነው የሚያውቀው። እኔ ባላየሁት ባልታሰሱት ነገር ከተለያየ ገዳም ይሄን ያህል ኮሚሽን ይቀበላል እኔ አላየው እኔ ባኔ ያላየሁትን ነገር አንተን አይደለም አልፈርድም። ግን አንድ ነገር እርግጠኛ ሆኜ እናገራለሁ። ይህ ሰው ከራሱ አልፎ የሌላ ሰው ጉሮሮ እየሸፈነ ነው። በስሩ በርከት ያሉ ተቀጣሪዎች አሉ አይደል ማለት እሱንም ለምንድን ነው እንደዚህ ኩስስ የምታደርጉት? አንዳንዶቻችሁ የቀናት ይመስላል። እኔ አይቼው አላቅም። ለንደን መጥቶም አላየሁትም። የሆነ ቦታ ሄዶ አይጡ ምናምን ብሏል አሉ ግን አላየሁትም። እኔ ሲመጣ እኔ ብዙ ጊዜ ከታዋቂ ሰው ጋር እገጣጠማለሁ ፎቶ እንኳን አልነሳም። ግን በዚህ አጋጣሚ አሁን እሱ ኮሚሽን ይቀበል ብር ይስረቅ አይ ሃቭ ኖ አይዲያ ባላየሁት ነገር ሜክሹር ሆኜ መናገር አልችልም። ግን አንድ ነገር ከሩቅ እንደማይሰው ልቤ ይነግረኛል። ከራሱ አልፎ ለሌሎች ሰዎች የስራ ዕድል ፈጥሯል። እነዛ ሰዎች ደግሞ በስሮቻቸው ሌላ የሚተዳደሩ ልጅ ወለደም ሊኖር ይችላል። ገብቷችኋል? እንደዛም ብላችሁ ተንትኑ። አንዳንዴ ልጁን ወቀጣችሁት እኮ ሰሞኑን ስላይድ ሳደርግ እሱ ላይ ነው ግር ብላችሁ የመጣችሁት። እሷም እኮ ድሉ ተሰጥቷት እኮ ነገሮችን እያበላሸች ነው። ላውራው ትችላል አይምሯችሁ ይችላል ላውራው ሴቶች። እሺ ሌላ አንድ ነገር ልጨምርላችሁ ስለሚጠቅማችሁ ነው። በአደባባይ መታችሁ
ራሳችሁን አታውርዱ። ኢነሴንስ ምን ማለት ነው? እቺ መስኪን ልጅ አሁን በአደባባይ መጣ ምን በላትና አሁን እኮ ባልናገር እኔ እኮ ደስ ይለኛል፣ ግን ሌሎቻችሁ እንድትማሩ ብዬ ነው። እኔ የምፈልገው ሀብታም ባል ነው ብላ ስትል ሀብታሞች ዲዩቲንግ በነገራችን ይሄ ንግግር ሀብታሞችን ኢንቲሚዴት ማድረግ ነው። ታውቃላችሁ አይደል? ቢካዝ ሀብታሞች ንቃተ ህሊናቸው አይረባም። ስለዚህ አደንዶ ዘዴ እኔ የትም ሆኜ የትም ወጥቼ የትም ገብቼ አንዱ ቢመጣ ይዞኝ ይሄዳል። ሀብታሙ እኮ ያንን ብር የሰራው ጭንቅላቱ ስለሚሰራ ነው። አንድ ሰንበዛ ገብቷቸዋል። ሶ ባምቢ በአንድ ሀብታም ህይወት ውስጥ ገብቶ ምንድነው ከበር የሚያደርግለት ለዛ ሀብታም? ተረዳችሁኝ አይደለም? እንትን አትበሉ ማለት ራሳችሁን ማለት እንትኑን ለዩ። አብዛኞቹ ሀብታሞች አስፋራሳ ኮንሰርን እንደማውቀው ገብቷቸዋል። ሊያቢሊቲ እና አሴትስ የሚባለውን ነገር ያውቃሉ። ሴት ወደ ህይወታቸው ሲመጣ አሴትስ እንዲሆኑ ነው እንጂ የሚፈልጉት ሊያቢሊቲ የሚፈልግ ሀብታም ሴት ሊያቢሊቲ ሴት የሚፈልግ የለም። እኔ እስከማውቀው ድረስ እውነቴን እምላችሁ አያም 100% ሹር በዚህ እርግጠኛ ነኝ። የሀብታሞቹ አብዛኛው ስነ ልቦና ልድገምላችሁ ለመጨረሻ ጊዜ አሴትስ የሆነች ሴት እንጂ ሊያቢሊቲ የሆነች ሴት የሚፈልግ የለም። ገብቷቸዋል። ስለዚህ ባምቢ አንቺ በህይወትሽ ምንድነሽ? አሴትስ ነሽ፣ ሊያቢሊቲን ያለቅ። ስለዚህ እንደው ሀብታሞችንም እንደ ጅል አታዩዋቸው። ገብቷቸዋል። የሚያደርጉትን ያውቃሉ። ከገባችሁና ከጠቀማችሁ ብዬ ነው። እኔ ባላወራ እኮ አንዳንዴ ደስተኛ ነኝ። ጨርሻለሁ።